أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا وسائقنا ودليلنا إلى جناتك وإلى رضوانك وإلى جناتك جنات النعيم. يقول الله تبارك وتعالى في محكم تنزيله: بسم الله الرحمن الرحيم. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. ምዕራፍ ሱረቱል ኢኽላስ በመባል ትታወቃለች። ሱረቱል ኢኽላስ ማለት ለአላህ ብቻ ጥርት ያለች፣ ስለሱ ብቻ የምትናገር፣ ተውሂድን የምትዳስስ፣ በውስጧ ምንም አይነት ህግጋትና አህካሞች ያልተነገረባት ወይም ታሪክና የመሳሰሉት የቁርአን ይዘቶች ያልተገለጹባት፣ ተውሂድን ብቻና ብቻ የምታሰርጽና የምትናገር የሆነች ምዕራፍ እንደማለት ነው። በርካታ ስሞች አሏት ለዚች ምዕራፍ። እነዚህ ስሞች መብዛታቸው ደግሞ የዚችን ምዕራፍ ደረጃና ያላትን ቦታ የሚያሳይ ይሆናል ማለት ነው። ከነዛ ዋነኛው ስም እና የሚታወቅበት አልኢኽላስ የሚለው ነው ማለት ነው። እቺ ምዕራፍ 4 አንቀጾች አሏት። እንደዚሁም ደግሞ 15 ቃላቶች አሏት እና 47 ፊደሎች አሏት ይላሉ ዑለማዎች። 4 አንቀጾች 15 ቃላትና 47 ፊደሎች በውስጧ ላይ አሉ። ለዚችን ምዕራፍ በተመለከተ የመጡ በርካታ ፈዳኢሎችና ደረጃዋን የሚገልጹ የሚጠቁሙ የሆኑ ብዙ የሆኑ ነገሮች አሉ። ከነዛ ውስጥ ወደ 7 ወይም ወደ 8 አካባቢ የሚደርስ ዑለማዎች ይጠቅሳሉ። የተወሰኑትን ለማየት ያክል ኢብኑ ረጀብ አልሐንበሊ ረሕመቱላሂ ዐለይህ ይችን ምዕራፍ ብቻዋን ተፍሲር ያደረጉበት ያበራሩበት አጭር የሆነች ሪሳላ አለችና ከዛ ላይ ለማየት እንሞክራለን ማለት ነው። ከአሏት ደረጃዎች መካከል አንዱ አነሃ ሲፈቱ ራሕማን፣ የአላህ ስብሓነሁ ወተዓላ ሲፋት የአላህ ባህሪያት የሚገለጽባት እና የሚነገርባት ምዕራፍ መሆኗ አንደኛው ነው። ቡኻሪና ሙስሊም ከአኢሻ ረዲየላሁ ዐንሃ በዘገቡት ዘገባ ላይ ነቢዩ ዓለይሂ ሰላቱ ወሰላም በዐሰ ረጁለን ዐላ ሰሪያ፣ የአላህ መልእክተኛ አንድን ሰው የሆነ ክፍለ ጦር ላይ መሪ አድርገው ይልኩታል። ፈካነ የቅረኡ ሊአስሓቢሂ ፊ ሰላቲሂም ፈየኽቲሙ ቢቁል ሁወ አላሁ አሐድ። ታዲያ ባልደረቦቹን ጓደኞቹን ሲመራቸው ሰላት ሲያሰግዳቸው ሰላት ሲሰግድ አንድ ምዕራፍ ይቀራና ከዛ በኋላ ቁል ሁወ አላሁ አሐድ ይጨምራል። ሁሌም አንደኛው ረካ ላይ ሁለተኛው ረካ ላይ ፋቲሓ ከቀራ በኋላ ሌላ ሱራ ይቀራና ደግሞ ቁል ሁወ አላሁ አሐድን ይቀራል ማለት ነው። ከዛ የተመለሱ ጊዜ ለነቢዩ ዓለይሂ ሰላቱ ወሰላም ነገሯቸው። የአላህ መልእክተኛ ሆይ እኛ እኮ መሪያችን ያልተለመደ ነገር ሲሰራ ነበር። ሁሌ ሰላት ሲሰግድ ሱራ ይቀራና ከዛ በኋላ ቁል ሁወ አላሁ አሐድን ይጨምርበታል አሏቸው። ከዛ የአላህ መልእክተኛ ምን ብለው ጠየቋቸው? ቃለ ሰሉሁ ሊአይ ሸይእን የስነዑ ዛሊክ፣ እስቲ ሄዱና ጠይቁት ለምን ነበር ይህንን የሚያደርገው? ለምንድን ነው ይህንን በየረካዓው ይህንን ምዕራፍ የሚቀራው ለምን እንደነበር ጠይቁት ብለው አዘዟቸው። ከዛ መጡና ለምን ነበር ግን ያኔ እንደዛ ስታደርግ የነበርከው ብለው ጠየቁት። ፈቃለ ሊአነሃ ሲፈቱ ራሕማን፣ ይቺ ምዕራፍ የአላህ ስብሓነሁ ወተዓላ ባህሪ ናት፣ የአላህ ማንነት መገለጫ ናት። ስለዚህ እኔ ደግሞ ይችን ምዕራፍ መቅራት ያስደስተኛል፣ ደስ ይለኛል። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም አኽቢሩሁ አነ አላህ ተዓላ ዩሒቡሁ፣ አላህ ስብሓነሁ ወተዓላ እንደሚወደው ንገሩት ብለው ተናገሩ። የአላህ መልእክተኛ ማለት ነው። የአላህን ባህሪ መውደድ ያው አላህን መውደድ ማለት ነው። ስለዚህ ይችን ምዕራፍ መውደድ ደግሞ የአላህን ባህሪያት መውደድ ነው። ስለዚህ ለዛ ነው ይህንን ምዕራፍ ደጋግሜ መቅራት የምፈልገው። መቼም እኔ አላህ ስብሓነሁ ወተዓላን ወዳለሁኝ፣ አላህን ስብሓነሁ ወተዓላ እንደምወደው ባህሪውን ወዳለሁኝ። ስለዚህ ለዛ ነው ይችን ምዕራፍ ደጋግሜ የምቀራው ብሎ ሲል ነቢዩ ዓለይሂ ሰላቱ ወሰላም አላህም ይወደዋል ንገሩት ይህንን ብለው አበሰሩት ማለት ነው። ሁለተኛው ሌላው ነገር አነ ሑበሃ ዩጂቡ ዱኹለል ጀና፣ ይችን ምዕራፍ መውደድ ጀነት ያስገባል።
ይችን ምዕራፍ መውደድ ይችን ቁል ሁወላሁ አሐድን መውደድ ጀነት ያስገባል ذكر البخاري في صحيحه تعليقا بخاري بصحيحه لا بزجبه حديث من على كأنس بن مالك وتورانو كان رجل من الأنصار يؤمهم في مسجد قباء قباء مبالو أكبابي لا يالو مسجد لا عند سو كأنصاروتش هنا يسجد نبر وكان كلما افتتح سورة يقرأ بها لهم يعني من يوم سورة صلاة السياسجداتشو عند سورة كجمرة مما يقرأ به افتتح بقل هو الله أحد فاتحة كقربوها لا قل هو الله أحد يقرأ كذا ليلا سورة يجمع كل الذين نبر ميادرقو حتى يفرغ منها ثم يقرأ سورة أخرى معها ليلا سورة يجمع يقرأ المالث كان يصنع ذلك في كل ركعة بي ركعة نبريه ميادرقو كذا سوتشو تأيكوت من دنو سورة الإخلاص التبقى كان ينبله كاسبك ليلاون مقراتنا سورة تبقى كالتش كالكدمو ليلا مجمر من أسفل لقى بلو تأيكوت هاي نقديه نمكراو ما سجداتشو وزي ملكنو تكتلون ده هنا الشبلاتشو تكتلوا على هنا دمو ليلا إمام فلقون جي كاسجد كواتشو وزي ملكن جي على السجد مالاتشو كذا الناس دمو زاك كبابي لاي كسوية تشال القرآن مياوك أسو سلال نبرة يهون الشبلو تكتلوت يعني يهون تاتشون ستوت مالتو كذا لنبي عليه الصلاة والسلام يهي نقر تنقراتشو فقال النبي صلى الله عليه وسلم يا فلان ما حملك على لزوم هذه السورة في كل ركعة بي ركعة ويتشن مئراف لمنبب هل راس لا يقد لما أدرك من دنيا الناس الساهلت فقال إني أحبها أيتش مئراف تاسدستني اللج تشن سورة ودات اللهن لزانو هل مدقاقمات لزانو هل مقرات مفلقو بدأم سلام وداتنا يتش مئراف فقال حبك إياها أدخلك الجنة إتشن مراف مورده جنة لمقبات سبب هنوال ويم جنة أسقبتها بلو نبي عليه الصلاة والسلام نقروت مان إهن قد ميا سيّن من دنو قرآن إتشن مراف بتليونيتا مودد جنة لمقبات مكنيات اندمي هون لجنة اندمي أبك أنا جنة اندمي أدرقنا من الرد ومالث بل الأم حديث أن رجلا قال يا رسول الله إني أحب هذه السورة إتشن مراف ودات عند الله ما يكتنيا ويقول هو الله أحد ملون بلو نقراتشو فقال إن حبك إياها أدخلك الجنة الصان مورديش جنة أسقبها بلو اندزيه أبسروت مالث بل إلى حديث النبي عليه الصلاة والسلام يعني سمعت أبا هريرة يقول أقبلت مع النبي صلى الله عليه وسلم فسمع رجلا يقرأ قل هو الله أحد كان النبي عليه الصلاة والسلام قرأ بالرية متوهيا له قل هو الله أحد سكرا عند سو سكرا يا الله ما يكتنيا سموت فقال رسول الله صلى الله عليه وسلم وجبت بقى ترغاغط አለች ግድ ሆናለች አሉ قلت وما وجبت ምንድነው የተረጋገጠችውና ግድ የሆነችው የአላህ መልእክተኛ ሆይ ያልኳቸው አቡ ሁረይራ ነው እንደዚህ የሚለው قال الجنة جنة ነው የተረጋገጠችለት ለዚች ሰውዬ እችን ምዕራፍ እየቀራ እየደጋገመ የሚቀራ ከሆነ እችን ምዕራፍ ሁሌ የሚመላለሳት ከሆነ የሚወዳት ከሆነ ጀነት ተረጋግጠላታለች ብለው ነብዩ አለይሂ ሰላቱ ወሰለም ተናገሩ ማለት እንደዚሁ ሹዕባ ባወሩት عن مهاجر سمعت رجلا يقول صحبت رسول الله صلى الله عليه وسلم في سفر فسمع رجلا يقرأ عند صحابي من على نبي عليه الصلاة والسلام بهنا ጉዞ ላይ አብሬ ተጎዳኝቻቸው አብሬ ሄጄ ነበር ከዛ መንገድ ላይ የአላህ መልእክተኛ አንዱ ቁል ያ ايها الكافرون የሚለውን ሱረቱል ካፊሩን ሲቀራ ሰሙ فقال قد برئ من الشرك يسو كشرك طرتوال كشرك صدتوال ማለት ነው ብለው አረጋገጡለት وسمع آخر يقرأ قل هو الله أحد ሌላኛው ደግሞ قل هو الله أحد ሲቀራ ሰሙትና فقال غفر له ምህረት ተደርጎለታል ብለው ነብዩ አለይሂ ሰላቱ ወሰለም ተናገሩ ማለት ነው ስለዚህ ይችን ምዕራፍ መቅራት ይችን ምዕራፍ መውደድ ጀነት የሚያስገባ ምህረት የሚያስገኝ የሆነ ደረጃ አለው ሌላው ነገር انها تعدل ثلث القرآن የቁርአንን ሲሶት ታህላለች እቺ ምዕራፍ ሱረቱ الإخلاص የቁርአንን 1/3ኛ ተስተካከላለች بصحيح البخاري لي من حديث أبي سعيد أن رجلا سمع يقرأ قل هو الله أحد يرددها عند سو قل هو الله أحد دقاق سيكارا يسمعون أبو سعيد مالت كزام فلما أصبح جاء إلى النبي صلى الله عليه وسلم فذكر ذلك له ينقى جزي ولا نبي عليه الصلاة والسلام متأنا نقرأت شاء الله ما يكتنيه ويزاري لذلك عند سو جن سورة الإخلاص دقمو سيكارا سماهن على
የሰው ደግሞ ያ የሰማው ሰውዬ የሚቀራው ሳይሆን የሰማው ሰውዬ فكان الرجل يتقالها ብዙም ቦታ አይሰጣትም ነበር ያኒ ትልቅ ደረጃ አላት ብሎ ማያስብም በቃ እንደማንኛውም የቁርአን አንቀጽ እንደማንኛውም የቁርአን ምዕራፍ ናት ብሎ ነበር የሚያስበው ማለት ነው فقال رسول الله صلى الله عليه وسلم والذي نفسي بيده إنها لتعدل ثلث القرآن نفسي بيجو بهونتشو ጌታ እምልላችኋለሁ ይቺ ምዕራፍ የቁርአንን አንድ ሶስተኛ ታክላለች ብለው ተናገሩ በዚህ ማዕና ያለ በጣም በርካታ ሐዲስ አለ ለምሳሌ አሁን አቡ ሰዒድ ባወሩት ሐዲስ የአላህ መልእክተኛ ምን አሉ ለጓደኞቻቸው أيعجز أحدكم أن يقرأ ثلث القرآن في ليلة ከናንተ መካከል አንደኛችሁ በአንድ ሌሊት የቁርአንን አንድ ሶስተኛ ማንበብ ያቅተዋልን ብለው ጠየቋቸው ሰሃቦቻቸው فشق ذلك عليهم وقالوا أينا يطيق ذلك يا رسول الله ይሄ ከብዶ ታያቸው እንዴ አላህ መልእክተኛ በአንድ ሌሊት የቁርአን አንድ ሶስተኛ ማን ይችላል ብለው አሏቸው فقال الله الواحد الصمد ثلث القرآن هذه حكاية عن سورة الإخلاص سورة الإخلاص የቁርአን አንድ ሶስተኛን ታክላለች የቁርአንን ሲሶ ታክላለች በአንድ ሌሊት ውስጥ ቁል ሁወላሁ አሐድን አንድ ጊዜ የቀራሰው የቁርአንን አንድ ሶስተኛ እንደቀራ ይቆጠርለታል ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል አቡ አዩብ አልአንሳሪ ረዲየላሁ ዐንሁ አርዳህ ለጓደኞቹ ألا يستطيع أحدكم أن يقوم بثلث القرآن كل ليلة በየሌሊቱ አንደኛችሁ የቁርአንን አንድ ሶስተኛ እየቀራ ሶላት መስገድ ያቅተዋል አላቸው ለጓደኞቹ ማለት ነው ማነው አቡ አዩብ አልአንሳሪ ከዛ እንዴት وهل يستطيع ذلك أحد ማንም ይችላል ይሄ እኮ ከባድ ነገር ነው ብለው ተናገሩት ይሄንን ሲሉ አቡ አዩብ አልአንሳሪ ምን አላቸው ቁል ሁወ አላሁ አሐድ የቁርአን አንድ ሶስተኛ ነው እኮ አላቸው ነብዩ አለይሂ ሰላቱ ወሰለም በእነሱ አጠገብ ያለፉ የአቡ አዩብን ንግግር እየሰሙ ነበርና فقال صدق أبو أيوب الأنصاري እውነቱን ነው እቺ ምዕራፍ የቁርአንን አንድ ሶስተኛ ታክላለች ብለው ነገሯቸው በሌላም ሐዲስ አንድ ቀን ነብዩ አለይሂ ሰላቱ ወሰለም ለሰሃቦቻቸው እንዲህ አሉ احشدوا فإني سأقرأ عليكم ثلث القرآن ተሰባሰቡ ዛሬ የቁርአንን አንድ ሶስተኛ አነብላችኋለሁ ብለው ለነብዩ አለይሂ ሰላቱ ወሰለም ሰሃቦቻቸውን ቀጠሯቸው ከዛ በኋላ የተገኘ ከሰሃቦች መካከል እዛ ቦታ ላይ የተሳተፈ የተገኘው ተገኘና ثم خرج نبي الله صلى الله عليه وسلم فقرأ قل هو الله أحد يا الله መልእክተኛ ወደ ተሰበሰቡት ሰዎች ወጡና قل هو الله أحد الله الصمد የሚለውን ምዕራፍ ቀሩላቸው ከዛ ተነስተው ቤት ገቡ ሰሃቦቹ ግራ ተጋቡ እርስ በርስ ተያዩና እንዴ አላህ መልእክተኛ አንድ ሶስተኛውን የቁርአንን አንድ ሶስተኛ ቀራላችኋለሁ ብለዋል ነበር እንዴ ተባባሉ ከዛ ምን ተባባሉ አይ ምናልባት ወህይ መጥቶላቸው ተተውት ገብተው ይሆናል መጥተው እንደገና ሊጨርሱልን ይሆናል ብለውም አሰቡ ከዛ ነብዩ አለይሂ ሰላቱ ወሰለም ወጡና فقال اني قلت ساقرا عليكم ثلث القرآن እርግጥ የቁርአንን ሲሶ ቀራላችኋለሁ ብያችሁ ነበር الا وانها تعدل ثلث القرآن ንቁ አዋጅ እቺ ምዕራፍ የቁርአንን አንድ ሶስተኛ ታህላለች ብለው ነብዩ አለይሂ ሰላቱ ወሰለም ነገሯቸው ማለት ነው እነዚህ ሁሉ እንግዲህ ሐዲሶች ምን ያሳያሉ ይቺ ምዕራፍ የቁርአንን አንድ ሶስተኛ እንደምታክል ያስረዳሉ ያመለክታሉ ማለት ነው ባይሆን አንድ ሶስተኛ ታክላለች ሲባል ምን ማለት ነው ፊል ኢጅዛእ ነው ወይስ ፊል አጅር ነው ፊል ኢጅዛእ ነው አው ፊል ጀዛእ ሁለት ነገሮች ይነገራሉ ይሄ የቁርአንን አንድ ሶስተኛ ታክላለች ሲባል የችን ምዕራፍ መቅራት የቁርአንን አንድ ሶስተኛ በመቅራት ከሚገኘው አጅር ጋር እኩል ይሆናል ማለት ነው ወይስ አንድ ሶስተኛውን መቅራት ሳያስፈልግ ይሄን ብቻ በመቅራት ያብቃቃል ማለት ነው ለምሳሌ አንድ ሰው ለው ነذር ስለት ቢሳል የቁርአንን አንድ ሶስተኛ ወይም 10 ጁዝ እቀራለሁ ብሎ ስለት ቢሳል ለአላህ Subhanahu Wa Ta'ala ቃል ቢገባ እቺን ምዕራፍ አንድ ጊዜ ቢቀራ ያብቃቃው ስለት ተስሏልና እቺን 10 ጁዝ እቀራለሁ ብሎ ስለት እስከተሳለ ድረስ መቅራት አለበት 10 ጁዝ ማለት ነው እንጂ እቺን ምዕራፍ አንድ ጊዜ ቀርቶ በቃኝ ቢል አይቻልም ይሄንን የሚያመላክተን ይሄንን የሚያሳየን ለምሳሌ ቁርአንን የቁርአን አንድ ሶስተኛ ታክላለች ከተባለ 3 ጊዜ ከቀረው የቁርአንን ሙሉ ታክላለች እንደማለት ነው ማዕና እና ሶላት ውስጥ ሆኖ ቁል ሁወ አላሁ አሐድን 3 ጊዜ ቢቀራ አያብቃቃው ፋቲሐን ሳይቀራ ማለት ነው ፋቲሐን ትቶ ቁል ሁወ አላሁ አሐድን 3 ጊዜ ቢደጋግም አያብቃቃው ለምን ምክንያቱም ነብዩ አለይሂ ሰላቱ ወሰለም لا صلاة لمن لم يقرأ بفاتحة الكتاب فاتحة الكتاب ላልቀራ ሰው ሶላት የለውም ስላሉ እቺን ምዕራፍ ደግሞ ደጋግሞ መቅራቱ አያብቃቃውም ስለዚህ የቁርአን አንድ ሶስተኛ ነው ማለት በአጅር ነው ማለት
እንጂ በማብቃቃት ደረጃ አይደለም የሚለውን ማዕና አብሮ ተያይዞ የሚሄድ ነው። በዚህ መልኩ ልንረዳው ይገባል ማለት ነው። ሌላው ይህች ምዕራፍ ካላት ደረጃዎች መካከል أن قراءتها تكفي من الشر ይህችን ምዕራፍ መቅራት ከማንኛውም ክፋት ተንኮልና ሸር ነገሮች ሁሉ ያድናል وتمنعه وقد ثبت في صحيح البخاري أن عائشة رضي الله عنها أن النبي صلى الله عليه وسلم كان إذا أوى إلى فراشه قرأها مع المعوذتين ነብዩ አለይሂ ሰላቱ ወሰላም ወደ መኝታቸው ሲሄዱ ወደ እንቅልፍ ሲሄዱ ይህችን ምዕራፍ ሱረቱል ኢኽላስና ሱረቱል ፈለቅና ሱረቱን ናስ ሶስቶቹን ይቀሩ እንደነበረ ተናግራለች አይሻ። ወመሰሐ መስተጣዐ ሚን ጀሰዲሂ እጃቸውን ይዘረጉና ከዛም በኋላ ትፍትፍ ይሉና የተወሰነ ምራቅ አድርገው ቁርአኑን ይቀሩና ከዛ በኋላ ከሰውነታቸው መስተጣዐ የቻሉትን ያክል እጃቸውን የደረሰውን ያክል ያብሱ ነበር። ይሄ ሱና من آداب النوم አንዱ ይሄ ነው። ሰው እንቅልፍ ሲተኛ እነዚህን ምዕራፎች ቀርቶ 3 ጊዜ ያንን ማድረግ ሱና ነው ማለት ነው። አቡ ዳውድ በዘገበው ዘገባ ትርሚዚም ነሳኢም ሌሎችም በዘገቡት ዘገባ ነብዩ አለይሂ ሰላቱ ወሰላም قال له قل هو الله احد والمعوذتين حين تمسي وحين تصبح ሱረቱ الإخلاص እና ሁለቱም ሙዓውዘተይን ስታመሽም ስታነጋም 3 ጊዜ መቅራት ተክፊካ ኩለ ሸይء ከማንኛውም ነገር ይበቃሃል ከማንኛውም ነገር እንዳይደርስብህ يعني ጥበቃ እንድታገኝ ሰበብ ይሆናል በማለት ነብዩ አለይሂ ሰላቱ ወሰላም ተናግረዋል። يعني في الصباح والمساء ማለት ነው። በጧትና በማታ ወዳሴዎች في اذكار الصباح والمساء ያለ ነው ይህንን ነገር ማድረግ እንደዚሁ ይህንን የሚያስገኝ ነው ማለት ነው። በአንድ ሐዲስ ላይ ደግሞ طيب ሌላ ሐዲሱ ደረጃው ብዙም አይደለም። ሌላ ከዚች ሱራ ካሏት ፈዳኢሎችና ደረጃዎች መካከል أنها أفضل سور القرآن كقرآن مዕራፎች ሁሉ أفضل በላጭ የሆነች ምዕራፍ ማለት ይህች ናት። عن أبي المغيرة عن صفوان عن أيفع بن عبيد الكلاعي قال رجل يا رسول الله أي سور القرآن أعظم يا الله መልእክተኛ ሆይ ከቁርአን ምዕራፎች ሁሉ በጣም ትልቅ ቦታ ያለው ትልቅ ዋጋ ያለው ትልቅ ደረጃ ያለው የትኛው ነው ብሎ ሲጠይቃቸው قال قل هو الله أحد ነው ብለው መልሰውለታል ማለት ነው። ሌላው ደግሞ أن الدعاء بها مستجاب በዚች ምዕራፍ ላይ ባሉት ቃላቶች ዱዓ ማድረግ ዱዓው ተቀባይነት እንዲያገኝ የሚያደርግ ሰበብ ይሆናል ማለት ነው። ففي السنن الأربعة عن عبد الله بن بريدة عن أبيه أن النبي صلى الله عليه وسلم سمع رجلا يصلي يدعو يقول عند سو صلاة يسجد دعاء انده يالا سيادرق يا الله مكتنيا سموت اللهم إني أسألك بأني أشهد أن لا إله إلا أنت الأحد الصمد الذي لم يلد ولم يولد ولم يكن له كفوا أحد يا دعاء سيادرق سموت من والدنا ترجمه الله وي إني أسألك أني ألمنها لهن بأني أشهد أن لا إله إلا أنت كان توج للا بأونة ممن لك أملاك على منور بممسكري طيقها لهن الأحد الصمد بتشنينا يهل متجا مهونهن بممسكري الذي لم يلد ولم يولد ولم يكن له كفوا أحد يالولد يالتولد لست من ماينت أتشابيت إيه لو مهونهن بممسكري طيقها لهن من ترجلين أن تغفر لي وترحمني يقرتا እንድታረግልኝ እንድትምረኝ እለምንሃለሁ ብሎ ሲለምን ሲጠይቅ ሰሙትና فقال النبي صلى الله عليه وسلم والذي نفسي بيده نفسي በእጁ በሆነችው ጌታዬ እምላለሁኝ لقد سأله باسمه الأعظم الله سبحانه وتعالى በታላቁ ስም ለምኖታል ይህ ሰው الذي إذا سئل به أعطى በዛ አማካኝነት ሲጠየቅበት ሲለመንበት የሚሰጠው وإذا دعي به أجاب በዚህም ስም አማካኝነት ሲጠራ ምላሽ የሚሰጥበት በሆነው በታላቁና በዋነኛው የአላህ ስም ነው የለመነው ብለው ተናግረዋል። በሌላ ሐዲስ በተመሳሳይ ቂሳ ላይ ይህንን ዱዓ ሲያደርግ فقال قد غفر له ተምሯል ይህ ሰው አላህ ምሮለታል ይቅርታ አድርጎለታል ወንጀሉን አብሶለታል ብለው ነብዩ አለይሂ ሰላቱ ወሰላም ማረጋገጫ ሰጥተዋል ማለት ነው። ዱዓ ሲያደርግ ሲለምን አላህን ሲጠይቅ ወሊላሂ الاسماء الحسنى فادعوه بها لله መልካም ስሞች አሉት በእነዛ ስሞቹ አማካኝነት ለምኑት ብሏል። اللهم إني أسألك بأني أشهد أن لا إله إلا أنت وحدك لا شريك لك الأحد الصمد الذي لم يلد ولم يولد ولم يكن له كفوا أحد أن تغفر لي وترحمني ብሎ
በዚህ መልኩ ለዱዓው ለልመናው ለሚጠይቀው ነገር እንደ መግቢያ አድርጎ ሲጠቀመው ዱዓው ተቀባይነት እንዲያገኝ ይሆናልና ይህንን ማለት ያስፈልጋል ይህንን መልመድ ያስፈልጋል ማለት ነው። طيب እንግዲህ እነዚህ ሁሉ የዚች ምዕራፍ ያሏትን ደረጃዎች የሚያሳዩ ሐዲሶች ናቸው። አንዳንድ ሐዲሶች ላይ እቺን ምዕራፍ 50 ጊዜ ደጋግሞ የቀራ ሰው ወይም 100 ጊዜ ወይም 200 ጊዜ ደጋግሞ የቀራ ሰው ይሄን አክል የ200 ዓመት ወንጀል ይማርለታል የሚል ሐዲሶች አሉ። እነዚህ ضعيف የሆኑ ሐዲሶች ናቸው። አንዳንድ ሐዲስ ላይ ደግሞ 10 ጊዜ ከሁሉም ሰላቶች በኋላ 10 ጊዜ ማለት ደረጃ እንዳለው የሚናገሩ ሐዲሶች አሉ። እነዛ ሁሉ ضعيف ናቸው፣ ደካማ የሆኑ ሐዲሶች ናቸው። ያው እንትን አይደሉምና ተግባር ላይ የሚውሉ አይደሉም፣ ደካማ ሐዲሶች ናቸው እንደማለት ነው። طيب ሰበበ ኑዙልን በተመለከተ ይቺ ምዕራፍ የወረደችበትን ምክንያት በተመለከተ ደግሞ በሙስነድ ኢማም አህመድ ወትርሚዚ ኢማም አህመድ በዘገባቸው እንደዚሁም ትርሚዚ ሌሎችም በዘገቡት ዘገባ ላይ ሙሽሪኮች ተሰብስበው ወደ ነብዩ አለይሂ ሰላቱ ወሰላም መጡና فقالوا انسب لنا ربك يا محمد ሆይ ሰለላሁ ዐለይሂ ወሰለም እስቲ ጌታህን ከምን እንደሆነ ግለጽልን፣ እስቲ አስጠጋልን፣ ማንነቱን ንገረን፣ ከወርቅ ነው ከብር ነው ወይስ ከምንድነው እያሉ ጠየቁ ለነብዩ አለይሂ ሰላቱ ወሰላም። ማን ነው ያንተ ጌታ? فأنزل الله قل هو الله أحد የሚለውን አወረደና ምላሽ ሰጣቸው። በሌላ ሪዋያ ደግሞ አንድ አዕራቢይ መጥቶ ወደ ነብዩ አለይሂ ሰላቱ ወሰላም فقال انسب لنا ربك ጌታህን የጌታህን ማንነት ንገረን እስቲ አላቸው። فقال نزلت قل هو الله أحد ሚለው ወረደና ይህንን ነገሩት። በሌላ ሪዋያ ደግሞ እንደዚሁ ቁረይሾች መጥተው እንዳናገሯቸው የሚጠቅስም አለ። በሌላ ዘገባ ደግሞ ያኒ ኢብኑ አቢ ሐቲም በተፍሲሩ ላይ ባመጣው ሐዲስ ላይ አይሁዶች ተሰብስበው መጡ። ሁየይ ኢብኑ አኽጠብ ከዕብ ኢብኑ አልአሽረፍ የተባሉ የይሁዶች ዋና ከነሱ መካከል ይገኛሉና فقالوا يا محمد صف لنا الذي تعبد ምታመልከው አምላክ ምን አይነት እንደሆነ ግለጽልን እስቲ፣ ምንድነው ባህሪው፣ ምንድነው መገለጫው፣ ማንነቱን በደንብ ማወቅ እንፈልጋለን አሉ። فأنزل الله قل هو الله أحد الله الصمد لم يلد ولم يولد إلى آخر الآية ይህንን አወረደላቸው ማለት ነው። طيب እንግዲህ ይህንን ምዕራፍ በተመለከተ የመጣው ፈضል የወረደው ያኒ የመጣው ይህንን ምዕራፍ በተመለከተ የመጡት ፈዳኢሎችን በተወሰነ መልኩ ይህንን ለማየት ሞክረናል። ማብራሪያውን በተመለከተ ደግሞ አላህ Subhanahu Wa Ta'ala እንዲህ ነው የሚለው ቢስሚላሂር ረህማኒር ረሂም አይ ቁሉ ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም በሉ በአላህ ስም እንጀምራለን። አርረህማን እጅግ በጣም ሩህሩህ እዝነቱ ሰፊ በሆነው ጌታ ስም እንጀምራለን በሉ። አርረሂም እዝነቱን ለባሮቹ የሚያደርስ የሆነ ወይም የልዩ እዝነት ባለቤት በሆነው ጌታ ስም እንጀምራለን በሉ። ቁል በል ያ ሙሐመድ ሁወ እሱ የጠየቃችሁት ያኒ ስለ ማንነቱ የጠየቃችሁት ጌታ አላህ ነው ብለህ መልስላቸው። አሐድ እሱም ብቸኛ ነው ያኒ ከሱ ጋራ ምንም አይነት አጋር የለውም፣ ከሱ ጋራ አብሮት የሚመለክ የለም የሚል ብዙ ማዕናዎች አሉት። ማብራሪያው ኢንሻአላህ በተወሰነ ለማየት እንሞክራለን። አላሁ ሰመድ አላህ የሁሉም መጠጊያ ነው ወይም ደግሞ የማይበላ የማይጠጣ የሆነ ጌታ ነው እንደማለት ነው። ሁለት አይነት አስተያየቶች አሉ፣ ሁለት አይነት ተፍሲሮች አሉ፣ እንመጣበታለን። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ ለሱ አንድም ቢጤ አንድም አቻ የለውም በላቸው። ይሄ አላህ Subhanahu Wa Ta'ala ማንነት ነው፣ የአላህ Subhanahu Wa Ta'ala መገለጫ ነው። ስለ አላህ ማወቅ ከፈለጋችሁ እቺን ሱራ ማወቅ ነው። አላህ ማን ነው አላህ ምንድነው ብሎ የሚጠይቅ ሰው እቺን ምዕራፍ ማወቅ ነው ያለበት፣ እቺን ምዕራፍ ማንበብ ብቻ ነው ያለበት። ከዛ ቀለል ባለ መልኩ ቀላል በሆነ ሁኔታ ስለ አላህ ማንነት ይረዳልና ይገነዘባል ያውቃል ማለት ነው። طيب قل هو الله احد እነዚህ ለጠየቁ ሰዎች እንዲህ ብለህ ምላሽ ሰጣቸው። ቁል የሚለው ትዕዛዝ ነው። እንግዲህ ይህ ትዕዛዝ ነብዩ አለይሂ ሰላቱ ወሰላም በዚህ መልኩ ይህንን ምዕራፍ በዚህ መልኩ ማስተላለፋቸው የሚሰጠን መልእክት አለ። ይሄ መልእክት ምንድነው? ቁል ሁወ አላሁ አሐድ እነዚህ ሰዎች መጥተው ይጠይቁሃል፣ ሲጠይቁህ ደግሞ በምላሹ እንዲህ ብለህ መልስላቸው ብሎ ቁል የሚለው ቃል ተጠቅሟል። እሳቸውም ደግሞ አላሁ አሐድ አላሁ ሰመድ እያሉ አይደለም የተናገሩት፣ ቁል የሚለውንም ጨምረው የተባሉትን ሙሉ እንደወረደ ነው የሚያስተላልፉት። ይሄ ምን ያሳየናል? ነብዩ አለይሂ ሰላቱ ወሰላም ከሚወርድላቸው ወህይ ከሚተላለፍላቸው መልእክት አንድም ነገር እንደማይቀንሱ ምንም ነገር እንደማይቀይሩ ያሳየናል ማለት ነው። አላህ ምን ይላል?
ولو تقول علينا بعض الأقاويل لأخذنا منه باليمين ثم لقطعنا منه الوتين እያለ አላህ Subhanahu Wa Ta'ala ይናገራል ከራሱ በሆነ يعني ካንደበቱ ከልቦናው ከራሱ ከልብ ወለዱ የሆነ ነገር እኛ ላይ ቢቀጥፍና ቢናገር لأخذنا منه باليمين በኃይል እንይዘው ነበር እንደዚሁም ደግሞ ደምስሩንም እንበጣጥስ ነበር ብሎ አላህ Subhanahu Wa Ta'ala ይናገራል ቀላል ነገር አይደለም ማለት ነው ስለዚህ የወረደላቸውን መልእክት ምንም ነገር ሳይቀንሱ ምንም ነገር ሳይጨምሩ እንደወረደ ነው ያስተላልፉት እንደዚህ በል ሲባሉ يعني በል ተብሎ የተነገራቸውን መልእክት ብቻ አይደለም አላሁ አሐድ አላሁ ሰመድ የሚለውን ብቻ አይደለም የሚናገሩት ቁል የሚለውንም ይጨምራሉ ቁል አዑዙ ቢረቢ الناس ሲባል አዑዙ ቢረቢ الناس ብቻ ብለው አይደለም የሚያስተላልፉት ቁል የሚለውንም አብረው ያስተላልፋሉ ነብዩ አለይሂ ሰላቱ ወሰለም አኢሻ ረዲየላሁ ዐንሃ ምን ትላለች ነብዩ አለይሂ ሰላቱ ወሰለም ከቁርአን ከወረደላቸው ነገር አንድ ነገር እንኳን የሚቀንሱና የሚደብቁ ቢሆን ኖሮ እሳቸው የተወቀሱባቸው መልእክቶችን ባጠፉ ነበር በደበቁ ነበር በሸሸጉ ነበር ለምሳሌ عبس وتولى ان جاءه الاعمى وما يدريك لعله يزكى او يذكر فتنفعه الذكرى ለሳቸው ወቀሳ ነው ይሄ ምዕራፍ የመጣው ያንንም ተናግረዋል እንደዚሁም ሌሎች ሱረቱል አህዛብም ላይ ሌሎች ምዕራፎች ላይ እሳቸው የተወቀሱበትን መልእክቶች እንኳን ሳይቀር አስተላልፈዋል እሳቸው የተወቀሱበትን መልእክት ካስተላለፉ ሌላውን እንዴት ብለው ሊቀንሱ ወይም ደግሞ ሊሸሽጉ ይችላሉ ተብሎ ሊታሰብ አይችልም ነብዩ አለይሂ ሰላቱ ወሰለም ከመጣላቸው መልእክት ምንም የሚቀንሱትና የሚያጓድሉት ነገር ምንም የለም ማለት ነው هو الله احد እሱ አላህ ነው በል አሐድ ብቸኛ ነው አላህ Subhanahu Wa Ta'ala አንድ ነው ليس له نظير في صفاته ليس له نظير في ذاته ولا في اسمائه وصفاته وافعاله ከሱ ጋራ አብሮ የሚያግዘው የሆነ ከሱ ጋራ የሚረዳው የሆነ አንድም የለም ማንንም ማለት ነው አላህ Subhanahu Wa Ta'ala እነዚህ የምታመልኳቸው አማልክቶች يعني ሰማይና መሬትን ከመፍጠር ምን ድርሻ አላቸው እስቲ አሩኒ ماذا خلقوا من الارض ام لهم شرك في السماوات ايتوني بكتاب من قبل هذا او اثاره من علم ان كنتم صادقين لا እስቲ ከዚህ ከመሬት የትኛውን ክፍል ነው የፈጠሩት የትኛውን አካባቢ ነው ከአላህ ውጭ እነዚህ አማልክት እናንተ የምትገዟቸው ነገሮች የፈጠሩት የትኛውን የምድር ክፍል ነው ام لهم شرك في السماوات ወይስ ሰማያትን በመፍጠር ላይ ድርሻ አላቸው ምንም ነገር የላቸውም እንዴት ታመልኳቸዋላችሁ ብሎ አላህ Subhanahu Wa Ta'ala ሙሽሪኮችን ይወቅሳቸዋል ማለት ነው فلا تدعوا مع الله احدا وان احد من المشركين استجارك በሚሉት አንቀጾች ላይ ደግሞ ምን እናያለን አሐድ የሚለው ቃል ከአላህ Subhanahu Wa Ta'ala ውጭ ይላል አካል በነፊ ወይም ደግሞ በአሉታ መልክ እንጂ አይመጣም ቁርአን ላይ አሐድ የሚለው ቃል የሚመጣው ከአላህ ውጭ ይላሉ አካላቶች የሚመጣው በአሉታ ነው ነፊ ተደርጎ ማለት ነው ለምሳሌ فلا تدعوا مع الله احدا احد የሚለው ቃል ለአላህ ብቻ የተገባው በአሉታ ሲመጣ ግን ከአላህ ውጭ ላለ አካልም ሊመጣ ይችላል በአውንታ መልክ ግን አይመጣም ለአላህ ብቻ ነው የሚመጣው وين احد من المشركين استجارك ይሄም እንደዛው ተመሳሳይ ነው ሸርጥ ምናምን የሚቀመጥበት ስለሆነ احد እና واحد ልዩነት አላቸው احد እና واحد የሚሉት ቃላቶች ልዩነት አላቸው احد ከሆነ በቃ ብቸኛ ምንም የማይጋራው የሆነ የሚል ማዕና አለ واحد ከሆነ ግን ይሄንን ማዕና አይሰጠንም ይሄንን احد የሚሰጠውን አይነት ማዕና አይሰጥም ብለው ዑለማዎች ይናገራሉ ማለት ነው አንዳንዶቹ ግን አይ احد ማለት የዋሂድ ጋራ ተመሳሳይ ነው ልዩነት የላቸውም ብለው የተናገሩ አሉ አላየሃል ቁል هو الله احد የሚለው አላህን Subhanahu Wa Ta'ala ብቸኝነት የሚያመላክትና የሱን ሁሉን አድራጊነት ብቸኛ ፈጣሪነት የሚያሳይ የሆነ ማዕና ነው አላህ የሚለው ቃል ምንድነው ማዕናው በነገራችን ላይ የአላህ Subhanahu Wa Ta'ala ስሞች ሁሉም ስያሜዎቹ ትርጉም አላቸው እነዚህ አላህ Subhanahu Wa Ta'ala የስሞቹ ትርጓሜዎች የሚሰጡት ማዕና አለ የሚያደርሱት መልእክት አለ በዛ እናምናለን አላህ የሚለው አልኢላህ ከሚለው ቃል ሙሽተቅ ነው ከዛ የወጣ ነው ይላል አልኢላህ ማለት አምላክ ማለት ነው ብቸኛ ተመላኪ ማለት ነው ስለዚህ አላህ ማለት ብቸኛ አምላክ የሚል ማዕና አለ ሁሉም የአላህ ስሞች ብናይ ሁሉም ማዕና አላቸው ሁሉም ትርጉም አላቸው ሁሉም የሚሰጡትና የሚያደርሱት የሆነ መልእክትና ማዕና አለ ማለት ነው طيب ከዛ ቀጠለና ምን አለ ቁል هو الله احد الله الصمد الله የሁሉም መጠጊያ ነው ሁሉም ፍጡራን ወደሱ የሚከጅሉበት የሆነ ሁሉም ወደሱ የሚሸሹበት የሆነ የሁሉም መጠጊያ ነው የሚል ማዕና ይሰጣል ባይሆን በዚህ ላይ ብዙሃኖች የተስማሙበት ወይም ከብዙዎች የተወራ
ሁለት አይነት ትርጓሜ አለ አሰመድ በሚለው ላይ ማለት ነው። የመጀመሪያው አሰመድ هو السيد الذي تصمد إليه الخلق في حوائجهم ومطالبهم ፍጡራን በጠቅላላ በጉዳያቸው በሚፈልጉት ነገር እንዲፈጸምላቸው እንዲሳካላቸው በሚፈልጉት ነገር ሁሉ ላይ የሚሸሹበት እሱን የሚጠይቁት ወደሱ የሚጠጉበት የሆነ ማለት ነው ብለው ከኢብኑ አባስ እና ከብዙ ሰለፎች ይሄው ተወርቷል ማለት ነው። لا خلاف بين أهل اللغة أن الصمد السيد الذي ليس فوقه أحد كسو بلاي أندم يللبت مالتنا الذي يصمد إليه الناس في حوائجهم بقداياتشو ودسو متقبات وأمورهم بنقراتشو بتقلال بمفلقوت نقربات تقالي ودسو متقبات مالتنا بلو ترقموت هالمالت بليلا أن علي بن أبي طلحة عن ابن عباس قال الصمد السيد الذي كمل في سؤدده صمد بلو مالت በአለቅነቱ የተሟላ የሆነ የበላይ ማለት ነው። والشريف الذي قد كمل في شرفه በልቅናው ላይ የተሟላ የሆነ የላቀ የሆነ ጌታ ማለት ነው፣ የተከበረ ማለት ነው። والحليم الذي قد كمل في حلمه ቻይና ታጋሽ በታጋሽነቱ ጥግ የደረሰ ሙልት ያለ የሆነ ማለት ነው። والعليم الذي قد كمل في علمه በእውቀቱ ጥግ የደረሰና የሞላ የሆነ እውቀቱ የተሟላ የሆነ ማለት ነው። والحكيم الذي قد كمل في حكمته ጥበበኝነቱ ላይ የተሟላ የሆነ ጥበበኛ ማለት ነው ብለው ኢብኑ አባስ በዚህ መልክ ፈተውታል፣ በዚህ መልክ ተርጉመውታል ማለት ነው። وهو الذي قد كمل في انواع الشرف والسؤدد በልቅና በአለቅነትና የበላይነት ሁሉ የተሟላ ከሁሉም በኩል ከሁሉም አንፃር ምሉእ የሆነ ማለት ነው። وهو سبحانه هذه صفته لا تنبغي إلا له يه مجلجا يه باهري لا الله نونجي لمن ما يقبو بذيه درجة يهون من يلا أواقي بيهون من سو أواقي بيهون وفوق كل ذي علم عليم كأواقي بلاي أواقي الله بلو الله سبحانه وتعالى يتكسر شاي بيهون يفلق شاي بيهون يمشال تقلي درس يشل تبابن بيهون يتبابن تقلي درس من ما يشل مقولوا له نوسوسي بالمات الله سبحانه وتعالى قل من جميع الوجوه ومن جميع الجوانب كهلم أقطع كهلم بكل كهلم مجلجا وكهلم بهرياته يتموالى يهونا جيتانو قدلت يتبالى نجر بفتسم يلبت قدلت نور يتبالى نجروش بفتسم بمن ما ينتملك بوجه من الوجوه الله سبحانه وتعالى لي يلبت بلا يقلسال هذه صفته لا تنبغي إلا له ليس له كفو وليس كمثله شيء سبحانه الله الواحد القهار سبحان الله الواحد القهار بلو يقلت له عندنا ترجمه هلتنياو الترجم والقول الثاني أن الصمد الذي لا جوف له وأنه الذي لا يأكل ولا يشرب هو دليل لو يما يبلا يما يتطا يما يمجب بلو دمو فتوتال وأنه الذي لا يدخل فيه شيء ودوستو منم نجر يما يجبا ولا يخرج منه شيء كوستم دمو منم نجر يما يوطا تبلوم تترجموا ونحو هذه العبارات المتقاربة في المعنى وروي ذلك عن ابن مسعود عبد الله بن مسعود بزي ملكهن الصمد ميلون بزي ملكو ترجموتال يما يبلا يما يتطا مالت الله سبحانه وتعالى إن الله هو الرزاق ذو القوة المتين وما خلقت الجن والإنس إلا ليعبدون ما أريد منهم من رزق وما أريد أن يطعمون كالنسو من ما ينترزق ميهون سيساء الفلقم اندي مقبون اندي عبلون الفلقم بمالة الله سبحانه وتعالى ينقرال كمبلات كمتتات يتبقى هنا جيتانو يه يقدلت باهرين مبلات متتات يه قدلونة يمياسا يهنا باهرين الله سبحانه وتعالى دمو كقدلت كتبال نقر بتقلالا يتقرانا ينتسا يهنا جيتانو مالتنا እንደዚሁም ሰመድ የሚለውን ሌሎች ኢብኑ አባስ ኢክሪማ እንደዚሁም በዘገቡት الصمد الذي لا يطعم አሁንም የማይመገብ ብለው አሁንም ኢብኑ አባስ ቀድም የመጀመሪያውንም ከኢብኑ አባስ ተወርቷል ሁለተኛውም እንደዚህ ከኢብኑ አባስ ተወርቷል بالمناسبه ኢብኑ አባስ ማለት ترجمان القرآن ይባላል የቁርአን አብራሪ ማለት ነው ነብዩ አለይሂ ሰላቱ ወሰለም ዱዓ አድርገውለት ነበር اللهم علمه التأويل وفقهه في الدين الله የቁርአንን ፍች አስተምረው እንደዚሁም በዲላይም ግንዛቤና ዕውቀት አስጨብጠው ስጠው ብለው ዱዓ አድርገውለታል በነብዩ ዱዓ መሰረት ቁርአንን ያኒ እንደ ኢብኑ አባስ የሚያብራራ እንደሱ የሚፈስር ማንም የለም ከሁሉም ሰሃቦች በተለየ ሁኔታ የቁርአን ዕውቀትና ግንዛቤ ነበረው ሙጃሂድ ኢብኑ ጀብር የተባለው ሰሃቢ ኢብኑ አባስን እያንዳንዷ አያ ላይ እያስቆምኩኝ ተመሪያለሁኝ ብሎ እንደተናገረ
ከዚህ በፊት መግቢያ ላይ ለማየት ሞክረናል ማለት ነው። እና ኢብኑ አባስ ያኒ ብዙ የተፍሲር አይነቶች ብዙ የቁርአን ቃላት ተርጓሚዎች ከሱ ይገኛሉ ከሱ ይዘገባሉ ማለት ነው። በርካቶቹ ይህንን በዚህ መልኩ ዘግበውታል። ይህ የጉድለት ባህሪ ስለሆነ መብላትና መጠጣት አላህ Subhanahu Wa Ta'ala ደግሞ ምንም አይነት የጉድለት ባህሪ የለበትም የሚል ማዕና አለው ማለት ነው። طيب ቀጥሎ ምን አለ ወለም يكن له كفوا لم يلد ولم يولد አላህ Subhanahu Wa Ta'ala ማለት ለም የሊድ አልወለደም ወለም ይውለድ እሱም አልተወለደም በማለት ይጠቅሳል። አላህ Subhanahu Wa Ta'ala ከመውለድም ይሁን ከመወለድ የጠራ የሆነ ጌታ ነው። الله سبحانه وتعالى من على خالق كل شيء أن يكون له ولد ولم تكن له صاحبة أنديت لسو لجل وروي يشلال ولم تكن له صاحبة لسو مستل لو هونو صالة أنديت لجل وروي يشلال بمالت الله سبحانه وتعالى ينقر لسو لج الله مالت الله يمي مسل أكال الله مالت نصاراو چندبيلوت كريستيانو چندبيلوت لا الله لج كاتصدقوا عند الله هنا مالت تገኘ ማለት እንደ አላህ ከሆነ ደግሞ ባሪያ አይሆንም ማለት ነው። አላህ Subhanahu Wa Ta'ala ይህንን ውድቅ ሲያደርግ በሱረቱ መርየም ላይ ወደፊት እናገኘዋለን። ይህንን በሰፋ ባለ መልኩ ውድቅነቱን ያብራራል። ውድቅ እንደሆነ ይናገራል። ምክንያቱም ልጅ ሆነ ማለት እንደ አላህ ሆነ ማለት ነው። እንደ አላህ ከሆነ ደግሞ ባሪያ ሊሆን አይችልም ማለት ነው። ቁል ኢን ካነ ሊርራህማን ወለዱን ፈአነ አወሉል ዓቢዲን ሱረቱ ዙኽሩፍ ላይ ለነብዩ ዐለይሂ ሰላቱ ወሰላም ምን ይላቸዋል? ቁል እንዲህ በል ኢን ካነ ሊርራህማን ወለድ لا الله سبحانه وتعالى لجن من وروك هنا فأنا أول العابدين أني مجمّر يا أملاكي مهنا ونيني يعني اللجم لما جزات لما أملك السنة أملاك هذا الرجل مياز كريم يا مسلفه ونيني بلو الله سبحانه وتعالى نبي عليه الصلاة والسلام يزات شو المال لا الله لجال لو بلو مالت كونجلو تشلو كبار هنا كونجلو تشلو كتفاتو تشلو بتأم يكفى هنا وتفاته الله سبحانه وتعالى ልጅ ይዟል ልጅ ወልዷል ብሎ መናገር ማለት ነው። ይህንን በሱረቱ መርየም ላይ አላህ Subhanahu Wa Ta'ala ሲናገር ምን ይላል? وقالوا اتخذ الرحمن ولدا الرحمن አዛኙ ጌታ አላህ Subhanahu Wa Ta'ala ልጅ ይዟል ብለው ተናገሩ። لقد جئتم شيئا إدا በጣም አስደንጋጭና ከባድ የሆነ ነገር ነው ያመጣችሁት በላቸው። ይሄንን አላህ ልጅ ይዟል አላህ ልጅ አለው ብሎ መናገር በጣም ከባድ ንግግር ነው። ለዚህ ንግግር ክብደት ከዚህ ንግግር ከባድነት የተነሳ ተካዱ ሰማዋቱ የተፈጠርነ ሚን ሰማያት ሊሰነጣጠቁ ይቀርባሉ። ይህንን ንግግር ሰዎች ሲናገሩ ሱብሃንአላህ ዛሬ في أسقاع يعني الأرض በምድር ክፍሎች ሁሉም ቦታ ላይ ተበትነው በሚባል መልኩ ይህንን ይናገራሉ ሰዎች። ይህንን አቋም እምነት አድርገው ይይዛሉ አላህ ልጅ አለው ብለው ማለት ነው። እና ተካዱ ሰማዋቱ የተፈጠርነ ሚን ከዚህ ንግግር የተነሳ ሰማያት ሊቀደዱ ይቀርባሉ። ወተንሸቁ الأرض ምድርም ልትሰነጠቅ ትደርሳለች። ወተኺሩ الجبال هدا ተራሮችም ተገንድሰው ሊወድቁ ይቀርባሉ ብሎ አላህ Subhanahu Wa Ta'ala ይናገራል። ቀላል ንግግር አይደለም። ለአላህ ልጅ አለው ብሎ መናገር ይሄን አክል የገዘፈ የከበደ በጣም ከባድና ትልቅ የሆነ ጥፋት ወንጀል ነው ማለት ነው። ተኺሩ الجبال هدا يعني ሰማይ ይሄን አክል ግዙፍ ሰማይ ተሰንጥቆ يعني ተቀዶ ሊወርድ የሚደርሰው መሬት ተሰንጥቃ يعني ለሁለት ልትከፈል ልትገመስ የምትቀርበው ተራሮች እንደዚሁ ተነደው ሊወድቁ የሚቀርበው ለአላህ ልጅ አለው ብለው በመናገራቸው ሰበብ ነው። አንደው للرحمن ولدا ለአላህ ልጅ አለው ብለው በመሞገታቸው የተነሳ ይህ ሁሉ ጥፋት ሊከሰት ይቀርባል። وما ينبغي للرحمن ان يتخذ ولدا ለአዛኙ ጌታ ለአላህ Subhanahu Wa Ta'ala ደግሞ ልጅ ሊይዝ አይገባው ልጅ አያስፈልገውም ለአላህ። ምክንያቱም ልጅ የሚያስፈልገው እኮ ለምሳሌ በሰውኛ ስንሄድ ልጅ የሚያስፈልገው ምንድነው? ስሸመግል ይጦረኛል ዘሬን ያስቀጥልልኛል በኋላ ስሞት ደግሞ እኔን መስሎ ምድር ላይ ይቀጥላል ዘሬን ያስፋፋል ብሎ ሲያስብ ነው አንድ ሰው ይህንን ልጅ የሚያስፈልገው ማለት ነው። አላህ Subhanahu Wa Ta'ala ግን ሞት የሚባል ነገር መጥፋት የሚባል ነገር لا يلحق زوال ولا فناء አላህ Subhanahu Wa Ta'ala በፍጹም የማይጠፋ የሆነ ጌታ ነው። ሰው ልጅ የሚያስፈልገው ጎዶሎ ስለሆነ ነው። በኋላ ስሸመግል ሳረጅ ይጦረኛል በኋላ يعني ቤት ይዋልኩኝ ጊዜ ይንከባከበኛል ብሎ ሲያስብ ነው ልጅ የሚያስፈልገው ማለት ለዛ ነው ልጅ የሚያስፈልገው። ይወርሰኛል ስሞት ይወርሰኛል እኔን መስሎ ዘሬን ያስቀጥልልኛል ብሎ ሲያስብ ነው ልጅን የሚመኘውና የሚያስፈልገው። አላህ Subhanahu Wa Ta'ala ግን ይህ የለው። ይህ በሌለበት ሁኔታ ደግሞ ልጅ ይዟል ልጅ አለው ብሎ መናገር ከባድ የሆነ ጥፋት ነው ማለት ነው። وما ينبغي للرحمن أن يتخذ ولدا
ኢን ኩሉ መን ፊ ሰማዋት ወልአርድ በሰማያት ያሉ በምድርም ያለው በጠቅላላ ኢላ አቲ الرحمن عبدا ለአርራህማን ለአላህ ስብሓነሁ ወተዓላ ባሪያ ሆኖ የሚመጣ እንጂ ሌላ አይደለም። በሰማይ ያለው መላእክት ሁሉ በምድር ላይ የሚኖረው ፍጡር በጠቅላላ ሰው፣ ጅኑ፣ እንስሳው በአጠቃላይ ለአላህ ስብሓነሁ ወተዓላ ባሪያ ሆኖ ተገዢ ሆኖ ነው የሚመጣው ማለት ነው። በውዱም ይሁን በግዱ ማለት ነው። ወዶም ይሁን ተገዶ ለአላህ ባሪያ ነው፣ በሰማይ ያለው ይሁን በምድር ያለው ማለት ነው። ስለዚህ ለአላህ ስብሓነሁ ወተዓላ ልጅ አለው ብሎ መናገር ይህን አክል የገዘፈ ይህን አክል የከበደ የሆነ ንግግር ነው። ኢን ኩሉ መን ፊ ሰማዋት ወልአርድ ኢላ አቲ الرحمن عبدا ሲል በሰማይም በመሬትም ያለው ለአላህ ስብሓነሁ ወተዓላ ባሪያ ሆኖ ይመጣል ሲል ይህ ልጅ ቅድም እንደተባባል ነው ልጅ ሆኖ የሚገኝ ለአላህ ልጅ አለው ከተባለ ያኒ ባሪያ ላይ ሆኖ ማለት ነው። ይሄ ደግሞ ፍጹም የማይጠበቅ ነገር ነው። ለአላህ ስብሓነሁ ወተዓላ ባሪያ አልሆንም የሚል ማንም የለም። ለን የስተንኪፈ المسيح أن يكون عبدا لله ولا الملائكة المقربون مسيح عيسى عليه السلام لا الله باريا لمهن أيتطيف لا الله باريا لمبال أيتطيف عيسى عليه السلام ومن يستنكف عن عبادته ويستكبر لا الله باريا كمهن ميكرارانا ميتطيف سو كاله يعني الله የቂያማ ቀን ሰብስቦ እሱ ዘንድ ያመጣቸውና ዋጋቸውን ይሰጣቸዋል ብሎ ይዘታል ማለት ነው። ስለዚህ ማንንም ቢሆን የአላህ ባሪያ መባል ክብሩ ነው እንጂ يعني وردت አይደለም። ለአላህ ባሪያ መሆን ክብር ነው። ምንድነው ያለው አንድ ገጣሚ ومما زادني شرفا وتيها وكدت بأخ مصي أطأ الثريا دخولي تحت قولك يا عبادي وأن صيرت أحمد لي نبيا ومما زادني شرفا وتيها በጣም ከፍተኛ የሆነ ክብር ከጨመረልኝ ነገር መካከል ይላል وكدت بأخ مصي أطأ الثريا በእግሬ يعني በእግሬ በታች መሬት ላይ በመረገጠው በእግሬ ልክ ሱረያ የተባለው ኮከብ ላይ እንደወጣው አድርጌ እንዲሰማኝ ካደረገው ነገር መካከል አንዱ ምንድነው دخولي تحت قولك يا عبادي ባሮቼ ሆይ የሚለው ጥሪ ውስጥ መካተቴ ያንተ ባሪያ ተብዬ መጠራቴ ለኔ በጣም ትልቅ ክብርና ትልቅ ደስታ የሚያጎናጽፈኝ ነገር ቢኖር ይሄ ነው። وأن صيرت أحمد لي نبيا እንደዚሁም ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለኔ ነብይ ስላረካቸው ከሳቸው ኡመት ውስጥ ስለመደብከኝ ትልቅ ሸረፍና ትልቅ ክብር ነው የሚሰማኝ ብሎ ገጣሚው እንደተናገረው ሁሉ ለአላህ ባሪያ መሆን ክብር ነው። አላህ Subhanahu Wa Ta'ala يعني ታላላቅ ሰዎችን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እንደዚሁም ደግሞ ጅብሪል ዐለይሂ ሰላም ሌሎችንም ነብያቶች መላእክትን ሲጠራቸው ባሪያ እያለ የጠራቸው ነብዩ ሰለላሁ ዐለይሂ ወሰለም ትላልቅ ነገር ያደረገላቸውን ቦታ ሲጠቅስ ባርነትን የጠቀሰው وصفه بصفة العبودية ለምሳሌ تبارك الذي نزل الفرقان على عبده فرقانا قرآنا በባሪያው ላይ ያወረደው ጌታ ተባረከ ይላል سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى بللتو كبارياون يعني كمسجد الحرام ودا مسجد الأقصى يسكيدو جيتا تراتي تقبانو يالي قلتان وأنه لما قام عبد الله يدعوه يا الله باريا بقوم جزي جيتاون لمن ما تننا لما ملك متنسى جزي يالي قتلان النبي صلى الله عليه وسلم سيقلت مالته بتأم وزبوتا وتشلي የሳቸውን ባርነት ያነሳ ነው ክብራቸውን የሚጠቅሰው ማለት ነው። የሳቸው ክብር የሁሉም ሰው ክብር የአላህ Subhanahu Wa Ta'ala ባሪያ መሆን። አንዳንዶቹ ይህንን እንደ ነውር ይቆጥራሉ። ዒሳ አለይሂ ሰላም ኢየሱስ የአላህ ባሪያ ነው ሲባል የኛ አምላካችንን እየተሳደባችሁ ይሄው ባሪያ እያላችሁ እየሰደባችሁብን ይላሉ። ይሄ ባርነት እነሱ የሚፈልጉት ነው። ዒሳ አለይሂ ሰላም ለአላህ ባሪያ ለመባል የሚጠየፍና የሚተው ወይም ደግሞ አሳንሶ የሚመለከት አይደለም ማለት ነው። ታዲያ በዚህ አባባል ላይ ለም የሊድ ወለም ይውለድ በሚለው አባባል ላይ በሚለው አያ ላይ አላህ Subhanahu Wa Ta'ala ሶስት አይነት ጣኢፋዎች አሉ፣ ሶስት አይነት ቡድኖች አሉ። ለሶስቱም አይነት ቡድኖች ምላሽ ሰጥቷቸዋል። ማን ናቸው? አይሁዶች፣ ክርስቲያኖችና ሙሽሪኮች ጣዖት አምላኪዎች ማለት ነው። እነዚህ ሶስቶች ላይ ረድ ያደርጋል። ነሳራዎች ምን አሉ? ዒሳ አለይሂ ሰላም የአላህ ልጅ ነው ብለው ተናገሩ። قالت اليهود وقالت النصارى المسيح ابن الله مسيح يا الله ልጅ ነው ብለው ተናገሩ። ለምንድን ነው ይሄን የተናገሩት? ለምን ይሄን አላችሁ ሲባል ከእናት ብቻ ስለተወለደ ከእናት ብቻ መወለድ የአላህ ልጅ ያስብላል እንዴ? እንደዛማ ቢሆን ኖሮ አደም አለይሂ ሰላም ከሱ የተሻለ ነበር ማለት ነው። ያለ እናትም ያለ አባትም አላህ Subhanahu Wa Ta'ala የፈጠረው። ስለዚህ
ምንድነው ያለው ቁርአን ላይ በሱረቱ አሊ ዒምራን ላይ ሲናገር ያ መልመሲህ ኢብኑ መርየም ልክ ምንድነው إن مثل عيسى عند الله كمثل آدم خلقه من تراب ثم قال له كن فيكون يا عيسى عليه السلام مثاله لك عند آدم كمثل آدم خلقه من تراب آدم عليه السلام كافر فطرونا هون بلو عززو هون تገኘ عيسى عليه السلام بهون قالوا እንዲገኝ ወደ መርየም عليه السلام ባስተላለፈው ቃሉ መሰረት በሁን በሚለው ትእዛዝ መሰረት የተገኘ ነው ከዚህ ያለፈ አይደለም በዚህ ምክንያት ተአምር ነውና የጌታ ልጅ ነው የምትሉ ከሆነ አደም عليه السلام ከሱ የተሻለ ሊሆን ነው ማለት ነው ብሎ ይገልጻል ሁለተኛው ደግሞ አይሁዳዎች ናቸው አይሁዳዎችም ላይ አላህ Subhanahu Wa Ta'ala ምን ይላል وقالت اليهود عزير ابن الله አይሁዳዎች ዑዘይር የአላህ ልጅ ነው ብለው ተናገሩ ዑዘይር የአላህ ልጅ ነው ብለው ተናገሩ አይሁዳዎች ማለት ነው ምንድነው የሆነው ዑዘይር የተባለው ነብይ ነው ይባላል አላየሃል በሆነ መንደር አካባቢ ሲያልፍ ጊዜ قال أن يحيي هذه الله بعد موتها ببيت المقدس አካባቢ ነበር ያለፈውና ቡክቱ ነሰር የተባለ አንድ መሪ አውድሞት ነበር እንዳለ ድምጥማጡን አጥፍቶት ነበር ከተማው قال أن يحيي هذه الله بعد موتها ይችን መንደር ከጠፋች በኋላ ከሞተች በኋላ በምን መልኩ ነው አላህ Subhanahu Wa Ta'ala ህያው ሊያደርጋት የሚችለው ብሎ استغرب يعني በጣም አርቆ አየው ማለት ነው እንዴት ሊሆን ይችላል ብሎ አሰበ ከዛ በኋላ አላህ Subhanahu Wa Ta'ala ምላሹን ይነግረዋል ምላሹን ይሰጠዋል ቀጥለን እናያለን ዑዘይር በዛች መንደር በሚያልፍ ጊዜ ተገርሞ قال أن يحيي هذه الله بعد موتها እቺን መንደር ከጠፋች በኋላ ከወደመች በኋላ እንዴት ነው አላህ Subhanahu Wa Ta'ala ሊያስነሳት ህያው ሊያደርጋት የሚችለው እንደገና ፊት ወደ ነበረችበት ሊመልሳት የሚችለው እንዴት ነው ብሎ ተገረመ فأماته الله 100 عام ثم بعثه الله 100 ዓመት እንዲሞት አደረገውና ከዛ ቀሰቀሰው ከ100 ዓመት በኋላ ተነሳ ማለት ከዛ በኋላ የዛ አካባቢ ሰዎች ያኒ ቤተሰቦች ሁሉ በቃ ጠፍቷል ሞቷል ብለው ተስፋ ከቆረጡ ከ100 ዓመት በኋላ ሲመጣ በቃ የአላህ ልጅ ነው ብለው ማዕረግ ሰጡት ማለት ከነሱ መካከል እንዳልኖረው እና አላህ ልጅ የለውም ዑዘይርም ይሁን መሲህም ይሁን ሌላ ማንንም ይሁን ለአላህ Subhanahu Wa Ta'ala ልጅ ሊኖረው በፍጹም አይችልም ሶስተኛዎቹ ቡድኖች ደግሞ ሙሽሪኮች ናቸው ጣዖት አምላኪዎች እነሱ ምን ብለው ነበር መላእክቶች በናቱላህ መላእክቶች የአላህ ሴት ልጆች ናቸው ብለው ተናግረው ነበር تعالى الله عما يقول الظالمون علوا كبيرا እና ይሄንን ቁርአን ውስጥ ብዙ ቦታ ላይ ነው የሚመልስባቸውና ይህ ትክክል እንዳልሆነ ቢነግራቸው አያል ضمنን በተቀሉ እዚህ ቁርአን እዚች የቁርአን አንቀጽ ውስጥ እቺ አያ ውስጥ በሶስቱ ጣይፋዎች ላይ ምላሻል ለአላህ ልጅ አለው ብሎ የሞገተ ሰው አላህ Subhanahu Wa Ta'ala እንደተሳደበ ይቆጠራል አላህ ልጅ አለው ብሎ የሚናገር ሰው አላህን እየተሳደበ በቡኻሪ በዘገቡት ዘገባ ላይ ከአቡ ሁረይራ ረዲየላሁ ዐንሁ በተወራ ሐዲስ ነብዩ አለይሂ ሰላቱ ወሰለም ምን አሉ يقول الله عز وجل الله እንዲህ ይላል كذبني ابن آدم ولم يكن له ذلك ابن آدم يا آدم ልጅ እኔን ያስዋሸኛል እኔን ያስተባብለኛል ግን ይህንን ማድረግ አይገባውም ነበር ብሎ አላህ ይናገራል وشتمني ولم يكن له ذلك እኔንም እንደዚሁ ይሳደባል ይህ ነገር ግን አይገባውም ነበር ይሄን ማድረግ አልነበረበትም ስርዓት አይደለም فأما تكذيبه إياي فقوله لن يعيدني كما بدأني እኔን ማስተባበሉና እኔን ማስዋሸቱ ምንድነው እኔን يعني እሱ ከሞተ በኋላ ወደ ህይወት ዳግም አይመልሰኝም አላህ ይህንን አያደርግም ብሎ መሞገቱ እኔን ማስተባበሉ ነው وليس أول الخلق بأهون علي من إعادته መጀመሪያ እሱን መፍጠሬ ከመመለስ የበለጠ ወይም ደግሞ ቀላል አይደለም መጀመሪያ يعني ያልነበረን ነገር ማስገኘት ነው እንጂ የሚከብደው የነበረን ነገር መልሶ ወደዛ ወደ ነበረበት ሁኔታ መመለስ አይከብድም ቢከብድ ኖሮ የሚከብደው የቱ ነበር ካልነበረበት ማስገኘት ነበር የሚከብደው የመጀመሪያው ያልከበደኝ እንዴት ሁለተኛው ይከብደኛል ብሎ ያስባል እና ይህ ማለት እኔን ያስዋሸኝ ነው ብሎ አላህ Subhanahu Wa Ta'ala ተናገረ واما شتمه اياي እኔን መሳደቡና መዝለፉ ደግሞ فقوله اتخذ الله ولدا الله ልጅ ይዟል ብሎ መናገሩ እኔን መዝለፍና መሳደብ وانا الاحد الصمد لم الد ولم اولد ولم يكن لي كفوا احد ብሎ አላህ Subhanahu Wa Ta'ala ተናግሯል ብለው ቡኻሪ በዘገቡት ዘገባ ላይ
أهنم بزاو لاي ببخاري لاي كابن عباس فتزقب زقبا قال الله عز وجل كذبني ابن آدم ولم يكن له ذلك وشتمني ولم يكن له ذلك فأما تكذيبه إياي فزعم أني لا أقدر أن أعيده كما كان لك أن قدموا حديث كابن عباس ميتور رمالت طيب وقد رد الله على من زعم أنه لا يعيد الخلق وعلى من زعم أن له ولد كما تضمنه هذا الحديث بقرآن لي كموت بوهلا أي ملسين بلو بميموجتو سوتشم لي من لا ستوال زعم الذين كفروا أن لن يبعثوا قل بلى وربي لتبعثن ثم لتنبؤن بما عملتم وذلك على الله يسير قل اندي بلاتشو بلا انديتا ثم لسالاتشو وربي بقيتاي ونبي لتبعثن ثم لتنبؤن بما عملتم كموتاتشو بتكسكسونا كذا بوهلا يسراتشوت النجر دغمو ينجراتشوال ይህም ደግሞ አላህ ላይ ቀላል ነው ከባድ እንዳይመስላችሁ ይህን ሁሉ ፍጡር ከሞተ በኋላ ሰብስቦ እንደገና ማቆሙና ወደ ህይወት መመለሱ ከዛም የሰራውን ስራ በጠቅላላ ለሱ መንገሩ በጣም አላህ ላይ ቀላል ነው በማለት ይናገራል ማለት ነው አሁንም በቡኻሪ ዘገባ ላይ ምን አሉ ነብዩ አለይሂ ሰላቱ ወሰለም لا احد اصبر على اذى سمعه من الله በሚሰማው አዛ ላይ በሚሰማው ስድብ ላይ ያኒ እየተሰደበ አዛ እየተደረገ የሚታገስ እንደ አላህ ማንንም የለም እንግዲህ በሰው ባህሪ አንድ ሰው የሆነ ነገር በቃ ቻይ ነው የሚባል ሰው አለ ሰው ሲሰድበው ምንም ሲለው በቃ ንቆም ያልፍ ምናምን አለ ግን እንደ አላህ Subhanahu Wa Ta'ala ስድብ እየሰማ እየተዘለፈ መጥፎ ነገር እየተናገሩት የሚታገስ እንደ አላህ ማንንም የለም Subhanallah እንዴት انهم يجعلون له ولد وهو يرزقهم ويعافيهم እሱ ልጅ አለው ይያሉ ይሞግታሉ እሱ ግን አላህ Subhanahu Wa Ta'ala ሪዝቁን አይቋረጥባቸው ويعافيهم عافيام ይሰጣቸዋል ጤናም ድሎትም የፈለጉትን ያደርግላቸዋል ግን ለተወሰነ ጊዜ ነው በኋላ የቂያማ ቀን ሲሆን አላህ የያዛቸው ጊዜ ግን አያያዛቸው በጣም ያኒ የሚያዙበት ሁኔታ የሚቀጡበት ቅጣት በጣም ከባድ ነው የሚሆነው ግን ለዱንያ ላይ ምንም አያረጋቸው يرزقهم ሪዝቅ ይሰጣቸዋል ለአላህ ልጅ አለው ይያሉ ያኒ እንደፈለጉ ሲንፈላሰሱ እንደፈለጉ ሲሆኑ ምንም ሳይቸገሩ ይታያል እንደዚሁም ጤናም አላህ Subhanahu Wa Ta'ala ይሰጣቸዋል ይሄ አላህን Subhanahu Wa Ta'ala ታጋሽነት የሚያሳይ ነው በማለት ይገልጻሉ ማለት እቺ ምዕራፍ እንግዲህ በውስጧ ላይ በጣም በርካታ ቁም ነገሮችን ይዛለች የመጨረሻው አያ ወለም የኩን ለሁ ኩፉወን አሐድ ለአላህ Subhanahu Wa Ta'ala አንድም አቻ ቢጤ የለው ማለት ነው ትርጉም ወለም የኩን ለሁ ኩፉወን አሐድ ተላዚ ምዕራፍ ላይ አላህ Subhanahu Wa Ta'ala ሁለት ነገርን ነፊ ያደርጋል አንደኛ ነፍዩል ሙማተላ ሁለተኛ ነፍዩ النقائص والعيوب عن نفسه الكريمة የመጀመሪያው እሱን የሚመስል ማንንም እንደሌለ ይናገራል ቁል ሁወላሁ አሐድ አላሁ الصمد እንደዚህም ወለም የኩን ለሁ ኩፉወን አሐድ ከሚለው ጋር ተያይዞ እሱን የሚመስል እንደሱ የሆነ አንድም እንደሌለ ይገልጻል ማለት ነው ሁለተኛ ደግሞ የጉድለት ባህሪያት የተባለ ምንም ነገር የለበትም አላህ Subhanahu Wa Ta'ala ከሁሉም በኩል ከሁሉም አንፃር የተሟላ ሁሉን ቻይ የሆነ ሁሉን ነገር ለማድረግ ብቁ የሆነ ጌታ እንደሆነ ይገልጻል ማለት ነው እና ይህንን በሁለት መልኩ ይገልጻል በማለት ይናገራሉ የአላህ Subhanahu Wa Ta'ala ብቸኝነትን በተመለከተ የአላህ Subhanahu Wa Ta'ala እሱን የሚመስለው አካል ማንንም የለም የሚለውን በተመለከተ ዑለማዎች የሚገልጹት ነገር አለ አላህን Subhanahu Wa Ta'ala የሚመስለው ሐቂቀቱል ኩፍእ ማለት ምን ማለት ነው هو المساوي والمقاوم እሱ ጋራ አቻ ሊሆን የሚችል ከሱ ልክ እንደሱ ሊቆጠር የሚችል ማለት ነው እንደዛ ይሆን አንድም የለም فلا كفو له تعالى في ذاته በذاቱ አላህን የሚመስል ማንንም የለም ወይም የአላህ Subhanahu Wa Ta'ala ذات ከፍጡራን ዘዋት ከፍጡራን ማንነት ለውና ጋራ አይመሳሰልም ولا في صفاته የሱም ባህሪ ከፍጡራን ባህሪ ጋራ አይመሳሰልም ليس كمثله شيء وهو السميع البصير እንደሚለው ولا في اسمائه በስያሜም ደረጃ የአላህ Subhanahu Wa Ta'ala ስያሜ የሱ ስም ለብቻ ነው ከፍጡራን ጋራ አይመሳሰልም ولا في افعاله በስራውም እንደዛ ولا في ربوبيته በጌትነቱም ይሁን በአምላክነቱ ማንንም እሱን የሚመስለው አንድም የለም ለምሳሌ اما توحيد الالوهيه فالشرك فيه تارة يوجب الكفر والخروج من المله والخلود في النار በሱ አምልኮ ላይ በሱ አምላክነት ላይ ሌላን መጨመር እንደሱ አላህ Subhanahu Wa Ta'ala እንደሚመለከው የሚመለክ ሌላ ፍጡር መጨመር ከኢስላም የሚያስወጣ ጀሃነም ውስጥ የሚያዘወትርና ካፊር የሚያስደርግ የሆነ ወንጀል አንድ ሰው አላህ Subhanahu Wa Ta'ala እንደሚያመልከው
እሱን እንደሚለምነውና እንደሚገዛው ሌላን አካል ይህንን የሚያደርግ ከሆነ ሌላን አካል የሚለምን ከሆነና የሚጣራ የሚያመልክ ከሆነ ከእስላም ውጭ ይሆናል፣ ይከፍራል ማለት ነው። ከዚህም ተግባር መካከል ደግሞ ከእስላም የማያስወጣ ትንሹ ሽርክ የሚሆንም አለ። ከልሐሊፊ ቢገይሪላህ ወነዝሪ ለሁ፣ ለምሳሌ ከአላህ ውጭ ባለ አካል መማለን ይመስል ከአላህ ውጭ ባለ አካል የማለ ሰው ፈቀድ አሽረከ ብለዋል ነቢዩ ዐለይሂ ሰላቱ ወሰላም። መን ሐለፈ ቢገይሪላህ ፈቀድ አሽረከ፣ ከአላህ ውጭ ባለ አካል የሚምል ሰው በእርግጥም አሻርኳል፣ አጋርቷል። አሻርኳል ሲባል ግን እዚች ጋር ከእስላም ይወጣል ማለት አይደለም። ሽርኩን አስገር ነው፣ ትንሹ የሽርክ አይነት ነው። ባይሆን ያ የሚምልበትን አካል እንደ አላህ የሚያልቀው ከሆነ እንደ አላህ ቦታ የሚሰጠው ከሆነ እንደ አላህ ደረጃ የሚሰጠው ከሆነሳ ምን ይሆናል ማለት ነው? ከእስላም ውጭ ነው የሚሆነው፣ ሽርክ አክበር ይሆንበታል ማለት ነው። አላየ ሐል ከኡሉህያን በአምልኮ እንደ አላህ Subhanahu Wa Ta'ala የሚያመልከውን አካል የሚጨምር ካለ ይሄ ከእስላም ያስወጣዋል፣ ከእስላም ውጭ እንዲሆን ያደርገዋል ማለት ነው። በስያሜ ደረጃ ደግሞ አላህ ብቻውን የሚጠራበት የሆኑ ስያሜዎች አሉ። አላህ የሚለው ቃል፣ አርራህማን የሚለው፣ አሰመድ የሚሉት፣ አልረዛቅ፣ አልኸላቅ የመሳሰሉ ስያሜዎች ከአላህ ውጭ ማንም አይሰየምባቸው። መሊኩል ሙሉክ ተብሎ መጠራት ከአላህ ውጭ ማንም ሊጠራበት አይፈቀድም። ወለም የኩን ለሁ ኩፉወን አሐድ የሚለው ይህንንም ያካትታል ማለት ነው። እርግጥ ነው አንዳንድ ስያሜዎች አሉ ከአላህ ውጭ ሌላም ፍጡር ሊጠራበት የሚችል። ለምሳሌ ረሂም የሚለው ቃል፣ ረሂም ረኡፍ የሚለው ቃል ነብዩ አለይሂ ሰላቱ ወሰላም በእነዚህ ስሞች ተጠርተዋል፣ በእነዚህ ባህሪያቶች ተገልጸዋልና በእነዚህ ሁኔታ አንዳንዴ የሚቻሉ የስም አይነቶች አሉ፣ የማይፈቀዱ ደግሞ የሆኑ አሉ በማለት ማብራሪያ ይሰጣሉ ማለት ነው። طيب እንደዚሁም ደግሞ በባህሪ ደረጃ የአላህ Subhanahu Wa Ta'ala ባህሪ ከፍጡራን ባህሪ ጋር በፍጹም አይመሳሰልም። የአላህ ባህሪ፣ የአላህ ዛት፣ የአላህ ማንነት ህልውናው ከሌሎች ፍጡራን ጋር እንደማይመሳሰለው ሁሉ የአላህ ባህሪያት፣ የአላህ መገለጫዎችን ከፍጡራን ጋር በፍጹም